ይህንን ዜና ስነግራችሁ እጅግ በጣም እያዘንኩና እየዘገነነኝ ነው። እቺ ከኋላ የምትመለከቷት ሴት የወለደችውን የ3 ቀን ህፃን አባቱን ባለማወቋ ከነ ህይወቷ የአፈር ማዳበሪያ ውስጥ በመክተት ገድላዋለች። ይህ ክስተት በምዕራብ ወለጋ ጊምቢ ከተማ የተፈጠረ ነው። ጠጂቱ ካሳ የምትባለው ይህች ወጣት ሆቴል ውስጥ ስትሰራ ከወጣቶች ጋር ትተዋወቃለች። ከአንድ በላይ ከሆነ ሰው ጋር ግንኙነት መስርታ ታረግዛለች። የልጁ አባት ማን እንደሆነ ስላላወቀችና ማንም የኔ ነው የሚላት ስላጣች ከፍተኛ የስሜት ቀውስ ውስጥ ትገባለች። ከወለደች 3 ቀን በኋላ ልጇን በህይወት እያለ ማዳበሪያ ውስጥ ቀብረዋለች። ከ4 ቀን በኋላ ልታወጣው ስትል ሰዎች አይተዋት ለፖሊስ ያሳውቃሉ። ፖሊስ በቁጥጥር ስር አውሏት ምርመራውን አጠናቆ ለፍርድ ቤት ያቀርባል። ፍርድ ቤቱም በ13 ዓመት እስራት ቀጧታል። እንግዲህ የጭካኔያችን ጥግ እዚህ ላይ ደርሷል። ሰላም ሰላም፣ ውድና የተከበራችሁ የዚቴ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ከመግቢያ ጀምራችሁ የሰማችሁትን ታምር ሰምታችኋል ማለት ነው። ኢትዮጵያ ውስጥ በእለት እለት ከቀን ቀን አዳዲስ ነገሮችን የሞት ዜና እየሰማን ነው። መቼስ ቢሰለቸንም ዝም ማለት ደግሞ አንችልም ማለት ነው። ድምጽ መሆን ለወገኖቻችን ግድ ነው። እቺ እህታችን እንግዲህ የምታዩት ማለት ነው መግቢያ ላይ ያው ሰምታችኋል። የሁለተኛዋ ደግሞ እህታችን እቺ እንግዲህ የራያ ልጅ ናት። ራያ ቆቦ ስትሆን ለደሴ ከተማ ለትምህርት ትመጣለች ከቤተሰቦቿ ተነጥላ ማለት ነው። ተማሪ ናት። ደሴ ላይ የተማረች ባለችበት ሰዓት ስልኳ ይበላሻል። ስልኬን ላሰራ ብላ ቧንቧ ውሃ የሚባልበት ሰፈር ትሄዳለች ማለት ነው። የምትኖረው ቢያሳ ነው። ከቢያሳ ወደ ቧንቧ ትሄዳለች። ከዛም ታክሲ ይዛ ታክሲ ውስጥ እንደገባችና ይሄው ታክሲ ውስጥ ገብቻለሁ እየደረስኩ ነው ትላለች። ጊዜው መሸ። ስልኳን አሰርታ ስትመለስ በዛ ሰዓት እንግዲህ ታክሲ ውስጥ ከገባች በኋላ ከታክሲ ስትወርድ ከቤቷ አካባቢ መንገድ ላይ ምን እንደገጠማት አይታወቅም ማለት ነው። ጓደኛዋ የት ነሽ እያለች በተደጋጋሚ ስደውል ደርሻለሁ፣ ታክሲ ይዣለሁ፣ እየመጣው ነው ያለችው እህታችን ማለት ነው። መጨረሻ ላይ ስልኳ ይዘጋባታል ማለት ነው። ቆየችባት። ስትሞክር ስልኳ ዝግ ነው። ምን ሆና ነው ብላ ትደዋውላለች። ከዛም ይነሱና ሁሉም ወደ ፍለጋ ይገባሉ ማለት ነው። ጊዜው ሰዓቱ ስለመሸ ከምሽቱ 2 ሰዓት አካባቢ ሆኗል ማለት ነው። ከዛም በፍለጋ ላይ እያሉ ምን ያገኛሉ? ተደብድባ፣ ተቀጥቅጣ፣ ተደፍራ እንዲሁም ህይወቷ አልፎ ተገኘች ማለት ነው። ታዲያ ይሄ ነገር እስከ መቼ ድረስ ነው ኢትዮጵያ ውስጥ ከእለት እለት ከቀን ቀን እንደዚህ አይነት ነገር? ትላንትና የዘገብኩላችሁን የ16 ዓመት ታዳጊ እንደዚህ አንገቱ ለብቻ ሰውነቱ ለብቻ ተገኘ ማለት ነው። በበቀል ከ40 ዓመት በፊት ቅድመ አያቱ ባጠፉት ጥፋት ማለት ነው። እቺ ደግሞ ምንም በማታውቀው ስልኬን ላሰራ ብላ በወጣችበት እንደዚህ ሆኖ በአሰቃቂ ሁኔታ እንደዚህ ሆና መገኘቷ የማን ያለ እንበል? ኢትዮጵያ ውስጥ ከእለት እለት ከቀን ቀን የእውነት አዳዲስ የሚዘገንን ነገር የሚሰቀጥጥ ነገር እየሰማን ነው። ግን ማን እንደምንጠይቅ አናቅም። ይሄን ነገር እንዴት ይታሰብበታል? እስከ መቼ ነው? እኛስ ፍትህ እያልን እንጮሃለን፣ ግን ፍትህ ልናገኝ ያልቻልንበት ምክንያት እስከ መቼ ነው? ሁሉ ነገር በገንዘብ፣ ሁሉ ነገር በብር፣ ሁሉ ነገር እንደዚህ መሆኑ በጣም ያሳዝናል ማለት ነው። ህይወት የእውነቴን ነው። የሰው ልጅ ህይወት ከዝንብ ያነሰ ከትንኝ ያነሰ ሆኗል ኢትዮጵያ ውስጥ ማለት ነው። ምክንያቱም ኢትዮጵያ ውስጥ ለሰው ልጅ ማንም አይጨነቅም። ሞት ብርቅ አይደለም፣ አዲስ ነገር አይደለም። በቃ ምንም ተለመደ። እችን የምትመስል የምታሳዝን እንግዲህ በዚህ አይነት በአሰቃቂ ህይወቷ ማለፉ በጣም ያሳዝናል። በሰላም በጤና ከቤት የወጣችው ስልኬን ላሰራ ብላ የወጣች የምታሳዝን ከቤተሰቦቿ ተለይታ ለተሻለ ትምህርት ትውልዷ ራያ ነው። ከራያ ወደ ደሴ መታ ደሴ ከተማ እየተማረች ባለችበት ሰዓት በትምህርት ውስጥ ነው እንግዲህ ስልክ ተበላሸ። ስልክ ለማሰራት ወጣች እና በሀገራችን፣ በሰፈራችን፣ በመንደራችን እንዲህ አይነት ነገር ከሆነ እኛ ሰው ሀገር ብዙ አይነት ነገር ቢደርስብን ማንን እንትንላለን? የእውነቴን ነው የምለው። ለምን እንወቅሳለን? ሌላ የሰው ሀገር ሰው ማለት በስደት ላይ ሆኖ ስደት ላይ እንዲደረሰበት እንዲሆነ የሚገርመው ግን ስደት ላይም ቢሆን እርስ በርስ ነው ኢትዮጵያን ህይወቱን የሚያጣው ማለት ነው። ለክፉ ነገር የሚያጋጥመው እርስ በርስ ኢትዮጵያዊን እንጂ ሌላ ዜጋ ወይም ደግሞ የሌላ ሀገር ሰው አይነካንም። እኛ እርስ በርስ አለመሸነፍ ባይነታችን ነው።
እና ይሄ ነገር እስከ መቼ ነው ፍትህ የምንለውስ? ፍትህስ መቼ አገኘን? ለቀነኒ ያላገኘን፣ ለትዝታ አላገኘን፣ ለሄበን አላገኘን። በቀደሙ የ7 አመት ልጅ አልተገኘ፣ ለጠንቋይ የታረደው። እረ ለማን ልበላችሁ እንዴ! 2017 ሙሉ በሙሉ የእንደዚህ አይነት ዜና ነው ስንዘግብ የነበር ነው። አመቱን ሙሉ ሞቶ ተገደሉ፣ ባልታወቁ ሰዎች በምናምን ተደፈሩ፣ እንደዚህ ሆኖ ህጻናት፣ የ7 አመት የ6 አመት ህጻናት እንዲሁም ታዳጊ እንደዚህ ወጣቶች። ታዲያ ይሄ ነገር ምንድን ነው? ከእለት እለት የምንሰማው ነገር ይኸው ሳምንት አልሞላም፣ ሳምንት ሳይሞላ 3 ቀን ሳይሞላ በላይ ይደራረባል። የ7 አመቱን ህጻን ጩኸን ሳንጨርስ የ16 አመቱ ደግሞ በጎፋ ዞን ተፈጠረ። የጎፋውን እያልን እየሰራን ይሄን 2 ቀን ከዛስ ትላንት ደግሞ ተደገመች እህታችን በደሴ ላይ። እንዲህ ይሄ ሚዲያ ያወጣው ነው። ሚዲያ ያላወጣውስ እቤት ይቁጠረዋ። ሚዲያ ላይ ያልወጡ በየገጠሩ ያሉ ስልክ የማያገኙ እንደዚህ ጥቃት የሚደርስባቸው ታዳጊዎች፣ በሰው እጅ ህይወታቸው ያለፈ ጥቃት የደረሰባቸው ህጻናት እነሱ ቢቆጠሩ ደግሞ ከዚህ በላይ ነው። እና እስከ መቼ ነው ይሄ ነገር? ማቆሚያው ምንድን ነው? ለምንድን ነው የኢትዮጵያ ህዝብ እንዳለ ሰላማዊ ሰልፍ ወጥቶ አንድ መብቴ ማያመጣልን? መንግስት ስለዚህ ነገር ለምንድን ነው አንድ ነገር የማይሰጥልን? ትክክለኛ ቅጣት ለምን አይሰጥልንም? በቃ ምንም። የትግራዩ የባለፈው ልጅ ምን ተደረገ? ምንም። ወስደው ቱቦ ውስጥ አይደል የጣሉት? እናት ከሱዳን ሆና ገንዘብ ተቀብለው ከእናት እግሩን እያሳዩ ድምጹን እያሰሙ ብር ከተቀበሉ በኋላ የእሱን ህይወት ነጥቀው የ7 አመት ታዳጊ ህጻን ልጅ በትግራይ ክልል መቼም አንረሳውም። እናቱ ሱዳን ስደት ላይ ያለችው እንዴት እንደሆነ አይታችኋል። እና ይሄ ነገር ከእለት እለት እየተቀጠለ እንጂ እየቀነሰ የሚመጣ ነገር የለም። አሁን እኮ ፍትህ ማለት እኮ በሉ ማለት እስኪመስል ድረስ እኛ ደከመን። አቢቲን አይታችኋል? የበቀደሙ አቢ ትልቁ ማለት ነው። እሱም እንደዚህ በደቡብ እንዴ በሚሰራበት ሆቴል ህይወቱ ተነጥቆ ቪዲዮ ሲወጣ ምን ሲወጣ እፍንፍን ተደርጎ እና ይሄ ነገር እስከ መቼ ነው? ለማን የምንለው? ለማን ድምጽ የምናሰማው? ሚሰማን የለም። እና ሁላችሁም ፍትህ በሉ። ቢያንስ ለቤተሰብ ሞራን ፍትህ እንበል። ሰው አለኝ ወገን አለኝ እንዲሉ ብቻ በቃ እንጂ ፍትህ እንደሌለ እናውቃለን። ቢያንስ ድምጻችሁን አሰሙ። ፍትህ ለዚች እህታችን በሉ። እንዲሁም ወላጆች በጣም ያስደነግጣል፣ በጣም ያስፈራል። ሰው በኖረበት ሀገር እርስ በርስ ሌላ ሰው አልመጣብን፣ ሌላ ብሔር አልመጣብን፣ እዛው በአካባቢያችን እንደዚህ ስንሆን ያሳዝናል በጣም የእውነት። ከደቡብ አልመጣ፣ ከሱዳን አልመጣ እንዴ ኢትዮጵያ በምትባለው ምድር ላይ እዛው በዛው እርስ በርስ። እኔ እኮ ምንድን ነው የገባብን መንፈስ? እግዚአብሔር ይገስጸው። እውነት እንደዚህ አይነት የሰውን ህይወት የሚነጥቅ በየጊዜው በየዕለቱ አዳዲስ ዜናዎች፣ የሞት ዜናዎች ያልታሰቡ ደግሞ እንዳለ በሰው ህይወት በሰው እጅ ህይወታቸው የሚያልፈው ሁሉ በጣም ነው የሚያማምሩት። እውነት እች ልጅ ታምራለች። ይሄ ልጅ እንግዲህ አስቡት። የዚህ ልጅ እንግዲህ ታሪኩ የሻማ ማብራት ስነስርዓት እየተደረገ ነው። እንዳለ ሙሉ መረጃ ቤተሰቦች አውጥተዋሉ። በድጋሚ ነገር ይዤላችሁ እመጣለሁ ወይ ዛሬ ከተመቸኝ ማለት ነው። እንግዲህ ከ43 አመት በፊት ነው የዚህ ልጅ ቅድመ አያቱ ወንጀል የሰሩት ማለት ነው። ከዛ ከ23 አመት በፊት የነበረውን ልጁ ስልክ እየጎረጎረ ማለት ነው ስልኩን ይዞ ጨለማ ውስጥ ነው ከምሽቱ 2 ሰዓት አካባቢ ነው ብሏል። እንግዲህ ኢንተርቪው እንዳደረገው ስልክ እየጎረጎረ ባለበት ሰዓት ላይ በገጀራ ነው መጥቶ አንገቱን ብሎት የሄደው። ከዛም ይደውልና ለቤተሰቦቹ እንዲ ነገር አድርጌ ያለው ስለዚህ እናንተ ደግሞ ራሳችሁን ጠብቁ ብሎ ይነግርና እንዳለ ቤተሰብ በዛ በጨለማ ይጠፋል ማለት ነው። ንቀል ብሎ የገዳይ ቤተሰቦች የዚህ ልጅ ገዳይ ቤተሰቦች ማለት ነው። ከዛም አንድ ዶክተር አለ የተደወለለት ስልኩ እንትን ሲባል ሲያዝ እንደዛ። እንዲሁም ደግሞ ሰው ያየው ሰው አለ። አንድ ጫማው ተገኘ። አንድ ኤርጌንዶ ነው ያደረገው። አንድ እግር ኤርጌንዶና የለበሰው ልብስ ደም ስለነበረ እዛ ወርውሮና ገጀራውን ተገኘ ማለት ነው። ከዛም ሰውም ደግሞ በርቀት አይቶታል እየሮጠ ሲሄድ በጨለማ ውስጥ ማለት ነው።
ይሄን ልጅ ሳያስብ ከጀርባ ነው እንደዛ ያደረገው ማለት ነው። እሱ ስልክ እየጎረጎረ ባለበት ቀስ ብሎ ሄዶ በገጀራ አንገቱ። ታዲያን ይሄ የጭካኔያችን ጭካኔ አይደል? በመቤቴ ከዚህ በላይ ጭካኔ አለ? የዛሬ 43 አመት ማለት ይሄ ልጅ እኮ ገና 16 አመቱ ነው እንዴ! እንኳን እሱ እናቱና አባቱ የመጀመሪያ ናቸው። እንግዲህ የመጀመሪያ ልጃቸው ነው። እናት አባቱ ራሱ አልተወለዱም ማለት ነው። አባቱ ሳይወለድ የነበረው የድሮ ተጠብቆ የስንት ዓመተ ምህረት ይሄ ነገር ተደረገ እና ይሄ እንዴት ሊታይ ይችላል? ይሄን ነገር ማስወገዝ አለብን። ሰው ወጥቶ በሰላም ካልገባ ሀገሩ ምንድን ነው? በጣም ያስፈራል። ብቻ ፍትህ ለእህቶቻችን፣ ፍትህ ለወንድማችን እንበል። ሁላችንም ድምጽ እናሰማ። መርጦ አልቃሽ አንሁን እባካችሁ። እሺ የራሷን ልጅ ደግሞ ህይወት ያጠፋችው የ16 አመት እስራት ተፈረደባት። ያንሳታል። ጭካኔያችን እዚህ ደርሷል። በቃ በጣም የሚያሳፍር ስራ ነው ኢትዮጵያ ውስጥ እየተሰራ ያለው።